ያለብን ነገር ነው የጠየቅነው። መጥፎ አልተናገርነው። ለሱ ክፋም እንድደርስበት ምንም ነገር እያደረግን አይደለም። ልጆች አይተዋት እሷን ልጆች አይተዋት ያለችበትን ሁኔታ አይተው የተናገሩ ልጆችን ወሬ ሰምተን ነው እንጂ የመሰለንን ምናምንማ አይደለም እኮ ትክክለኛ ቦታ ስማኝማ ቪዲዮ ስራ አንድ ጊዜ ቪዲዮ ስራ ብለው ነው የሰራሁት። አንድ ጊዜ እነሱ ስራ አላሉኝም። እሱ የእውነት ሰው ቢሆንም ማኑሮ ማለት ነው ሞታለሽ ቪዲዮ ብሎ ለቤተሰብ ቪዲዮ ሰርቶ ለቤተሰቦቿ እንዲደርስ ሲያደርግ ያልፈራ ሰውዬ ዛሬ ላይ ወጥቶ ታዲያ አለሽ ብሎ እንኳ አለች እየተባለ ነው ብሎ እንኳ እንደ አንድ ስደተኛ እንደ ሀገሩ ልጅ ቪዲዮ እንኳ እንዴት አልሰራም? ሚስኪን ነው ምናምን አትበሉ። ደግሞ መርዞች እንዳውም እነዚህ ዝምተኛዎችን ነው መፍራት። ተጨማሪ ደግሞ እዚህ ቦታ ምንም ማድረግ አይችልም ለምትሉ አይድ ንቄት ምንም አያመጡም ብሎ ነው የሚሆነውን እናያለን። ንቄት ላይ 3 ቀናት ከደሙ ነፃ ከሁሉም ነገር ነፃ የሆነ ሰው ና ሲባል ይመጣል። በቪዲዮ ሁሉ ወጥቶ እውነታውን መናገር ይችል ነበር እኮ ሌባው ራሱ ትልቁ ራሱ መጥቶ የእውነት ከችግሩ ነገሩ ውስጥ ባይኖርበት ኑሮ ወጥቶ በቪዲዮ ሁሉ እናንተ ፊት ለፊት ተናግሮ ችግሩን ከላይቱ ላይ ማውረድ ይችል ነበረ፣ ግን አይችልም። እንደዛ ቤቱን የለቀቀው እንዲህ ዝም ብሎ መሰለክ ስለሚፈራ እኮ ነው። ችግሩ ስላስፈራው እኮ ነገሩ እየከረረ እየሄደ ስለሆነ ስላወቀ ስለፈራ አይደል እንደ ቤቱን ለቆ የሄደው። ባሏ ደግሞ እኔ አላቅም ባሏ ራሱ አለበት ሂዶ ኮሌታውን አንቆ እንዴት በባልና በሀገር ድርድር አለ እንዴ? እንዴት እንደዚህ ይደነዝዛል? ወንድ ልጅ በሚስቱ በሀገራቸውን ሁሉ ትተው ቁጭ ብለው ስንት ሰው እንደ ሳይድ 24 ሰዓት ሙሉ ደከመኝ ሰለችኝ ሳይል እዚህ ጋር ስራውን ትቶ እየሰራ እየተጋፈጠ ያለው ትላንትና ከትላንት ወዳ ሰውየው ጋር ለምን ሄዶ ምን ነገር አላደረገም? ባልየው ደወልኩ ደወልን አላነሳልንም አለ። ቦታው ለምን አልሄደም? ቦታው ሰፈራቸው ይታወቃል። ይሄ እዚህ ጉቤራ ነው ምናምን የሚባለው ሰፈር ነው የሚኖሩትኝ ሸዋዎች እንዳለ ጉቤራ ነው ጉቤራ ናቸው እንዳለ ሸዋዬ ጉቤራ ነው የሚኖረው። ባልየውን አሁን ጠይቄው ነበር ስልክ አላነሳልንም። ባሏ ጠንቅቆ ቤቱን ያውቀዋል። ሰያ ባሏ ቤቱን ጠንቅቆ ያውቀዋል። ቤቱን የሰውየው ቤት ጎይዛ የሚባል ሰፈር ነው ያለው። ጠንቅቆ ያውቃል ቤቱን። ጎይዛ የሚባል ሰፈር ነው ያለው። ልጅቷ ከማግባቷ በፊት ይመች ቤት ነበር ያለችው። አገባችና ቤት ሄደች። በዋዲ የሚባል ቦታ ሄደች። ገባ ከማግባቷ በፊት ይመች ቤት ነበር ያለችው። ባሏ ይመች ቤት ጠንቅቆ ያውቀዋል። ተረት ማውራት ምንም አይጠቅም። ነፍጠኛ ተረት ማውራት አሉሽ ይኸው 3 ቀን ሊሞላቸው ነው። ቁጭ ብለህ 24 ሰዓት ሙሉ እነ ሰኢድ መደረግ ያለበት ነገር ይደረግ። አባቷ ራያ ድረስ ይጋል አይደል? አሁንም በእነ ገጠር ልጅና በዋናው ሰውዬ ቤተሰቦች ላይ በዘመድ ተብዬዋ ሴቲቱ እንኳ አታያትም እንደ ስጋዋን ደሟን በወንድ ቀይራትኝ። ምን በባዳ መፍረድ ይከብዳል እንዴ? ዘመዷ ምን እያለች እንደነበር አልሰማችሁም እንዴ? ቅድም እኛ ወደ መፍትሄው ነው አሁን ነጃት፣ ወደ መፍትሄው ነው አሁን። የገጠር ልጅ ካላለ የገጠር ልጅ በራስ አካውንትና በፌክ አካውንት እየተከታተል እንደሆነ እናውቃለን። እና ግባና እየተፈለክ ነው እና መልስ ስጥ። ሌላ ነገር አያስፈልግም። የገጠር ልጅ ና ሸራርጉለት ይምጣና እሱ ይናገር። አቡፋኑ እየፈለገው ስለሆነ ለሱ ቃሉን የሚጠይቀውን ቃል ለሱ ይመልስ ማለት ነው። መጨቃጨቁ ሌላ ነገር መባባሉ 3 ቀን ምንም ትርጉም የለውም። አቡፋኖም ስራውን ትቶ እንደዚህ የሚሰቃየው አንድ የሰውነቱ ነው እየተወጣ ግዴታው ነው እየተወጣ ያለው። የቴሌግራም ግሩፕ ክሬት አድርገህ ከሆነ እስኪ ጻፍልን። ከዛ በዛ እንሂድና የሆነውን ነገር ማድረግ እንችላለን። ይኸውልህ መቶ የሚናገረውም የለም። የልጅቱ ግፍ ነፍጠኛ እዚህ እኮ ማለት ነው። ሁሉም ሰው አሁን ቴሌግራም ብላችሁ የምትሄዱት ማስረጃ በደንብ ያለበትን ቦታ ሰውየውን ስታገኙት ምናምን እሱ መያዝ ስትችሉ ምናምን ነው። ቴሌግራም ላይ ከሄዳችሁ ማነው ስራዬ ብሎ ደግሞ ለእሱ ሄዶ ድምፅ እያየናቸው አይደል? እንደ አብረዋት የበሉት የጠጡት ሰዎች ድምፅ መች ሆኑላትኝ? እናንተ ብቻ እንጂ
እዚህ ጋር ግን ቪው ስላለ ሁሉም ሰው ድምጽ ይሆናታል፣ ስራችን ይበላሽብናል ብለው ስለሚፈሩ እንኳን ቢያንስ እንደው ርህራሄ እንኳን ቢኖራቸው ብዬ ነው የማምነው እኔ። ቴሌግራም ግሩፕ ክፈቱ። ግሩፕ የምትከፍቱት ስራውን በደንብ ለብቻ የሆነ ነገር የሆነ ፍንጭት ሲኖራችሁን ነው ውሳኔ መወሰን ውሳኔ የምትወስኑበት ነገር ሲኖር ነው። እንደዚህ ግሩፕ እኮ ቴሌግራም እያልን ያለነው እኮ ቴሌግራም እያልን ያለነው እኛ የራሳችንን ስራ የግላችንን ስራ ለመስራት ነው። የግላችንን ስራ ለመስራት ነው። እኛ ቴሌግራም ያለነው ስለ ቤተሰቡ አድሬስ የሚያውቁ ሰዎች ስላሉ ያን ነገር በደንብ አድርገው እስከ ቤት ቁጥሩም ሊናገሩ ስለሚችሉ እዛ ጋር የሆኑ አካሎች ምናምን እሺ፣ ግሩፕን ክፈቱ አይከፋ፣ ግሩፕን ክፈቱ አይከፋ፣ መረጃ ምናምን ትቀበላላችሁ። ከቲክቶክ ላይ ግን መጥፋት የለባችሁም መጨረሻው እስከታወቀ ድረስ። ማንም ስራዬ ብሎ ሰርች አድርጎ ግሩፕ ላይ ሄዶ ድምጽ ሊሆንላት አይችልም። ወደ መፍትሄው ሲሉ አይውልሽ ነጁ ወደ መፍትሄው ሲሉ መፍትሄ እኛ መላጫ አንስብም። አሁን ወደ መፍትሄው የምንሄደው አንደኛ እዚህ ሶሻል ሚዲያ ላይ ተጠቃሚው ብዙ ሰው ስለሆነ መረጃ ያላቸው ሰዎች እንኳን ለማን መናገር እንዳለባቸው ግራ ገብቷቸው የተቀመጡ ሰዎችም ስለሚኖሩ ልክ ልጅቱ ትላንትና እንዳለች እንደተናገሩት ሰዎች ደግሞ የተሻለ መረጃም የሚያመጣ ሰው ሊኖር ይችላል። ሁሉም ሰው ሚዲያ ተጠቃሚ ነው። በቴሌግራም ያለው ግሩፕ ደግሞ የልጆቹን አድሬስ የቤተሰቦቻቸውን አድሬስ ምናምን ለማን ለእንዴት መሰጠት አለበት የሚለውን ነገር ተመካክሮ አፋጣኝ እርምጃ እንዲወሰድባቸው ነው። ሶሻል ሚዲያም ላይ ደግሞ ያለ ነው የምንለፈልፈው 3 ቀን ሳይሄድ ቢቀመጥ ቴሌግራም ቲክቶክ ላይ ሞታለች ተብሎ የተደመደመውን ነገር በህይወት እንዳለች አንድ ነገር መረጃ መጥቷል። እንደገና ነፍጠኛው አንድ ነገር ሞታች ብሎ ቪዲዮ ሲሰራ ግን ስንት ጎረምሳ እንደነበረ ታውቃላችሁ? ከዚህ ከገጠር ልጅ ጋር እኮ 8 ናቸው 9 ናቸው። አይታችኋል አይደለ? በግሩፕ ሲሰሩ ቆይተናል። አየሽ መጠየቅ ያለባችሁ የምናገረው ነገር ልናገርና ከዛም በኋላ ችግር የለውም። ነፍጠኛው ማለት ነው የሸዋ መብረቅ ካለ የሸዋ መብረቅ እኛ ስልኬን በውስጥ ልኬልሃለሁ። ግሩፕን መስርትና ቴሌግራም ላይ ሁላችንንም ጥራን። ከዛ አቡፋኖም የሚሰራውን የራሱን ስራ እዚህ ጋር መስራት ይችላል። ገባህ? ስለዚህ እኛ ደግሞ እዚህ ጋር ከመጨቃጨቅ አቡፋኖም እዚህ የሚሰራውን ይስራ። እኔም ስልኬን ልኬልሃለሁ በውስጥ ግሩፑን ስራና አንተ ነፍጠኛው ምን ይያዝና እዛ እኛ የምናቀቃቸው አመራሮች አሉ። ከነሱ ጋር ተደዋውለን የምንሰራውን ስራ አድራሻቸው ምናምን ተመካክረን እንጨርስ። አቡፋን ነው እዚህ ጋር የሰራውን የሚጨርሰውን ነገር ይጨርስ። ይሄ ጋር ወሬ ማውራት ምንም ነገር ለኛ የሚቆም ነገር የለውም። የሸዋ መብረቅ ካለ እየሰማይ ከሆነ ከታች ማለት ነው። ሚውት ነው አቡፋን ነው ሚውት ነው። እሺ እኛ በምንችለው የሶሻል ሚዲያ ሽፋን ሰጥተናል፣ ወደፊትም እንሰጣለን። አንተውም ዛሬ ተንጫተን ዝም አንልም። በየሄድንበትና እየደወልን በየቦታው መረጃ እያመጣን እንናገራለን። እናንተ እንደ ሀገር ልጅም እንደ ሀገር ሰውም የይመች ቤተሰቦች ጋር ቢሻው በሽምግልና ይሆን ቢሻው በጉልበት ያንን ራሳችሁ ተግባቡ። ግን እኛ አውጥተን ሰጥተናል። ጉዳዩ እኛ ለፍልፈን እንዳንቀር ይመች የሚባለው ግለሰብ ልጅቱን አጣርቶ የሚያስመልስበትን መንገድ እስከሚያመቻች ድረስ አሁን ቅድም እንዳላችሁት በራሳችሁ መንገድ ሄዱ። እኛ ስራም ላይ ስለሆን ትላንትናም ዛሬ የምንሆን ይመች የሚባለው ትላንትና የሰጠው ማብራሪያ እስከ ነገ ድረስ ነበር ቀጠሯችን። ምክንያቱም ሙታለች በሚለው ስለደመደመ ያንኛው ሂጄ ቪዲዮ ቀርጬ ቀብሯንና አካባቢውን እዤ እመጣለሁኝ ጊዜ ስጡኝ ብሎ ነበረ። ለዛም ሰተነው ለ3 ቀን ነበረ የተቀጣጠርነው። ከሰዓት ላይ መጥተው ልጅቱ ዛሬም ታይታለች ሲሉ ቀብሩን ሳይሆን ልጅቱን ነው የምንፈልገው ብለን ነው እንደ አዲስ የጀመርነው። ዞሮ ዞሮ አሁንም ሁላችሁም እየሰማችሁ ነው። የይመችም ሚስት አለሽ እየሰማሽ ነው። ይመችም አለክ፣ የገጠር ልጅም አለክ፣ ደላሎቹም ልኖሩ ትችላላችሁ። እየሰማችሁ ነው ጉዳዩ። ዋናው እኛ ከሀላገር ካሉ ሰው ጋር አይደለም። ከዚህ ከጅዳ
የሚልከውና የሚቀበለው ይመች ጋር ነው ጉዳያችን። ይመች ይሄንን ጉዳይ ሄዶም ይሁን ምንም አድርጎ ይሁን ሰዎቹ ጋር አውርቶ ልጅቱ እንድትለቀቅ ማድረግ አለበት። ያንን ለማድረግ ደግሞ እንዳላችሁ በውስጥ ግሩባችሁን መስርቱ። እናንተ ተዋውቃላችሁ፣ የሀገር ሰው ናችሁ። የሸዋ መብረቅም ነፍጠኛውም ነፍጠኛ ሁለታችሁ ጉሩባችሁ መስርታችሁ እህታችሁ የምትመለስበትን መንገድ መፈለግ አለባችሁ። እዚህ በተቀምጠን አንዱ አንድ እያወራ ጊዜ መግደል ነው እንጂ እኛ ደግሞ በምንችለው የሶሻል ሚዲያ ሽፋን ያስፈልግ አለን። ሶሻል ሚዲያ የሚያስፈልገው እንደዚህ እውነትን ለማውጣት ነው። ይመች ቤቱን ዘብቶ ለቆ ሂዷል አሉ። ቤቱን የትም አይገባ ያውቃል። እና ለቤተሰቦቹም የሚያዘን ከሆነ ቤተሰቦቹን የሚወድ ከሆነ አሁን በየጫካው በየከተማው ያለ ሁሉ እየሰማን ነው። ኢትዮጵያ አብዛኛው ተከታይ ከኢትዮጵያ ነው የሆኑ። ይሄ ጉዳይ ህዝብ ደርሷል። በኋላ እንዲኮንኩኝ ኑቶሎ አማልዱኝ አስተባብሩ ቢል እኛ የለንበትም። እኛ ለሱም ነው ለልጅቱም ነው። ወደ ስራ እንገባለን። ከአሁኑ ጀምረን እንዳልኩት አብሽሩ። ተዝወጡ ግን እንዳረሱት ያላችሁትን ግሩፕ መስርቱ። ሄሎ አቤት። ሰላም አለይኩም። ዋሌይኩም ሰላም ወረሕመቱላህ። ኧረ በእናትህ ሊብላ ያስገባኝ ከኛ ፈርሻ ነው ያለ ነው። አስገባኝ። ፈርሻ ነው አለው? አዎ አስገባኝ። እሺ 2 ቁጥር ጻፍ። ያለ እሺ ገብቼ ልጻፍልህ። ምንድነው ፕሮፋይሉ? ፍቅር ነው የሚለው። እሺ ጻፍ 2 ቁጥር። ያለ እሺ ይኸው ሰው ይኸውልህ ጻፍ አልኩኝ። መስማት የለባችሁ ነበር። 2 ቁጥር ጻፍ። ሰው ግን ጎበዝ ግን ለምን ነው እንደዚህ የምታደርጉት? ደውል መልስና ኮድ ልስጥ 3 ቁጥር ሁሉም ስለሚጽፍ 2 ቁጥር ኮድ ልስጥ። ደውል መልስና ካለ በጣም እናመሰግናለን። 2 ቀን 3 ቀን እንቅልፍህን አተህ በዚህ ልክ ላረከው እንትን በጣም ትልቅ ክብር አለን። እንጀራ ይወጣልህ። ወደፊት ከመጥፎ ነገር ፈጣሪ ይጠብቅህ። ለሀቅ መስራት ምንጊዜም ደግሞ ያኮራል። የዚችንም ልጅ ያለችበትን ሰቆቃና ግፍ መከራ ሞታለች ተብሎ በዚህ ልክ በሚዲያ ሽፋን አድርገህ ሁሉም ሰው እንዳቅ የነበረውን ሴራ አባትየው እንዴት እየተባለ ሲሸወድ እንደነበረ እዚህ ጋር ማተው እንዴት ብለው ሲቀጥፉ እንደነበረ ቤተሰቦቿ ሚዲያ ይጠቀሙም ተብሎ በዚህ ልክ ቅጥፈት ሲካሄድባቸው የነበረውን ሀቅ ፍንትው አድርገህ ቤተሰቦቿ ባላጋራቸው ማን እንደሆነ እንዲያውቁ እኛም የልጅቱ አፋኝና አጋጅ በዚህ ልክ ሲያሰቃያት የነበሩት እነማን እንደሆኑ ሳር እንድናቅ ስላደረከን በጣም እናመሰግናለን። ክብር አለን። በማንኛውም ነገር ከጎንህ ነን። በውስጥ ያሉትን አንዳንድ ነገሮች ምንትን ብለን ደግሞ የተለየና አዲስ ነገር ካለ ያው በዋትሳፕ እንነጋገራለን፣ እዚህም ላይ እንነጋገራለን። ሰያ በጣም እናመሰግናለን። ኑሩልን። ሼህ መሐመድ አረብም አንተም ሌሎችም በዚህ ጉዳይ ላይ ያገባናል እህታችን በዚህ ልክ ታግታ ብላችሁ ስታነቡ የነበራችሁ በኮመንትም ስታዝኑ የነበራችሁ ሁላችሁንም እናመሰግናለን። ከመጥፎ ነገር ቤተሰቦቻችሁንም እናንተንም ፈጣሪ ይጠብቃችሁ። እናመሰግናለን። ሰያ እናከብርሃለን፣ እንወድሃለን። መልካም ቆይታ ይሁንልህ። ስራህን ስራ። መሰራት ያለበትን ነገር ዋናውን ነገር አንተ ሰርተዋል፣ ተወተዋል። በጣም ነው የምናመሰግነው። የልጅቱን እንባና ግፍና መከራ በጣም ሀቋን አውጥቶላታል። ወደፊት ያለውን ነገር እንከታተላለን። ግን በልጅቱ ህይወት ልትቀልዱ ያሰባችሁ ልጅቱን ሳትሞት የገደላችሁ ሰዎች ዛሬም ነገም ከማስተባበል የማይሆን ምክንያት ከማምጣት አንድና አንድ ከዚህ በኋላ ማንም የሚያምናችሁ የሚቀበላችሁም ሰው ስለሌለ ልጅቱን በሰላም ወደ ሀገሯ እንድትገባ የምታደርጉበትን መፍትሄ ብቻ ብታመቻችሁ ይሻላል እላለሁ። ሰያ አመሰግናለሁ። መልካም ቆይታ ይሆንልህ ወንድሜ። ድምፅህን ይዘሃል። ሞተህ ነክተሃል። አይሰማም ሰየው